አሰላሙ አለይኩም ወረህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ቲክቶክ መንደር ላይ ዘወር ዘወር ስል በጣም የሚያዝናና ኮሜንታች ይዤላችሁ ልመጣ ነው እላችኋለሁ። ይዤላችሁ መጣሁ እንጂ እና እነኚህ ሁለት ልጆች ሲጨፍሩ በተደጋጋሚ ስለሚጨፍሩ ሰው በቃ ተማሯልና የሚሰጡት ኮሜንት በጣም ነው ያሳቀኝ እውነት። እና አብረን ፈታ እንበል እላችኋለሁ። እና አንዱ ምን አለ 80 ሪያል መጅኝ ወላሂ ማሜ ዞላው ነው የሚመጣብኝ አለ። ምስኪን ተጎዳን፣ አንዳንዴ እንኳ ቢሞሉልን አለ። እኔ የሚቆጨኝ በካርድ ማየት እናንተን አሁንስ መግቢያ መውጫ አጣሁ አለች ምስኪን። እኔ ምን አገባኝ ሸበካው የመዳን ያንቺ ይሻላል። ደግነቱ በነፃ ሸበካ ነው የማያችሁ። በይናሪ ሰው ፎሎ ሳያደርጋቸው ግን ለምንድን ነው በተደጋጋሚ የሚመጡባቸው? አይ ዝም ብሎ ማዘጥዘጥ ሲደብር ምንድን ነው ጥቅሙ? ወይኔ እናቴ ቀብራራውን ተወውና ቀውላላው በሚለው አስተካክል። እውነት ነው ማሜ ገራራው። ወይኔ እናቴ ሰዓቱ እኮ ሾለክ። ትሻል ሂዳ ትብስ መጣች። አረ እኔ አንጀት የለኝም ብስቅበት። ማን ነው እንደኔ የኢሞ ማስታወቂያ የሆነበት? እንዴ አታሳልፊውም እንዴ? የኢሞ ማስታወቂያ እኮ ማሳለፍ አይቻልም። ወይኔ እናቴ። ለነገሩ አንዳንዴ ማለት ነው ቲክቶክ ላይ ሄደን ላይክም ሰብስክራይብም ባናደርገው አንድ ቪዲዮ ካየ ነው ተደጋጋሚ ይመጣል። እና ደግሞ አይታችሁ ከሆነ የሆነ ለምሳሌ ኮፒ ሊንክ አድርጉልን፣ ላይክ ሪፖስት አድርጉልን ብለው እነዛ ሰዎች ካደረጋችሁላቸው በተደጋጋሚ የእነሱ ቪዲዮ ነው የሚመጣላችሁ። አሁንም የዛ አይነት ተመሳሳይ ነው የሚመጣው እና እኔ ብዙ ጊዜ ተማርሬ ከቲክቶክ ውጥት ብዬ አውቃለሁ። እኔ ምን አዲስ አለ ብዬ አዲስ ነገር ካለ ቲክቶክ ላይ ለማየት ገብቼ ግን የሚመጣብኝ አንድ አይነት ተደጋጋሚ ቪዲዮ የአንድ ሰው ብቻ ሲሆን ትቻው የምወጣበት ሰዓት አለ ማለት ነው። እና ያጋጥማል፣ ሰው ተማሯል ማለት ነው። እና ኧረ ወይኔ ጉንፋኑም አለቀቀኝ። ግን እኮ ጅል ባይሆኑ አብረው አይውሉ ነበር። ዛራ በርጭ ተሻለን ሰልጄ ትንሽ መጣሁ። ያችኛይቱ ተሻለህ ነበር። ይህቺ አልተስማማችም። ካስተሃል ሰዓቱ ሊወልቅ ነው። ሰው እኮ ይመለከታል፣ ማየት ብቻ አይደለም ይመለከታል። ያ አላህ ጉሮሮ ምን ሆኖ ነው? ምነው ተንዘላዘለብኝ አልበዛም? እኔን የሚገርመኝ የሰዓቱ ነገር አስቀምጠው እህትና ወንድም ናቸው። ኧረ ተው ማሚ ወንድ ሆን ያላለ ሞኙም በጎታ አለች እንደንገላታ። ሰው እኮ ይቆምታል ላይ አቢ እንደ ሴት እሷ እንደ ወንድ ነው የሚጨፍሩት። ዘንድሮ ተጫወታችሁብኝ ያለች ምስኪን የለበሰውን ሰዓት ያየ። እኔ ራሱ እሱን ሰዓቱን አላየውም ነበር፣ ኮሜንት ላይ መጥቼ ነው ያየሁት። አይገርም? ለጊዜው ነው እንጂ የሰው ባልና ሚስት እማማና አካኪ ማሚኔ ቀውላዳ ወሎዬ በስምህን ጉድ ዝቅ። ይቺ ደግሞ ስሜን አንብቡት ብላለች። ዘልዛላ ሰዎች ይገደሉ። ኧረ እኔማ ተላለቅን። ወግድ ሰዓቱ አይወልቅም። ወላሂ ሲያስቁ አዶናይ ሰግጡ ብሎ የመከረው ምክር ሲሰራ
የሰው ከንቱ ሰዓት እኔ የሚገርመኝ ሳውዲም አለ ስራ መኖር ይቻላል ወይንስ መቼ እየሰሩ ነው የምታውቁ መልሱልኝ። እውነት ነው። ሁሌ ነው ቲክቶክ ላይ በየቀኑ ቁጭ ብለው ቲክቶክ ላይ መቼ ስራውን እየሰሩት ነው? ሰው እኮ ስራውን እየሰራ ቪዲዮ የሚሰራ ሰው ያው መቼም ሁሌም ስራው ላይ ነው። አሁን የሚሰሩትን ስራ እያሳዩ ገጠርም ከሆኑ ያን ስራቸውን ውሏቸውን እያየን ቪዲዮ የሚሰሩ ሰዎች ያው ስራቸውንም ቪዲዮአቸውንም ጎን ለጎን ነው ይባላል። እነዚህ እኮ ሁሌ ቁጭ ብለው ቤት ውስጥ መቼ እየሰሩ ነው? ይሄ ያስብላል። እውነት ይቻላል። 3 ወር ሰርተሽ 3 ወር መቀመጥ እንደዛ ነው እንዴ? ለካ ይኸው እዚሁ መልሱ ተመለሰ። አይገርም? ሳላየው ነው ለካስ 3 ወር ሰርቶ የ3 ወር እስከሚያበቃ ቁጭ ብሎ መብላት። እኔ ይችን ዘዴ እኔም መጠቀም አለብኝ። ደክሞኛል እውነት። ኧረ 3 ወር ሰርቶ 3 ወር ቁጭ አስባችሁታል? የ3 ወር ደመወዛችንን 3 ወር በልተን ደግሞ ተመልሰን ስራ እንሄዳለን። መቼም አንለወጥም እንጂ ኑሮይቱማ ጥሩ ናታ። በዱላ ነበረ አራግቦ ይመጣል። አረ ወደዛ ትጃጃሉብን። የሰዓቱ ነገር ዘንድሮ መቼም ተመፈመስ ተነስተሃል። 105 ሞልቼ ስልኬ እናንተ ብቻ ነው የሚያመጣብኝ አለች ምስኪን። አራት ተው ተቀይራለች እያለ መቼም የመዳም ሸበካ ነው እንጂ ብሞላ ኑሮ እናደድ ነበር። እኔ እኮ ፎሎ ሳላረጋችሁ ፎሎ ላይክ ሳላደርጋችሁ የምትመጡብኝ ነገር ምንድን ነው አላማችሁ? ሚስት ነሽ ውሽማ? ሰዓቱ ያንተ ነው ግን የት ብሄድ ነው ማትመጡብኝ አለ። ዝም ያለ ነጃ ወጣሉ የኛ ነብይ ሰለላሁ ዐለይሂ ወሰለም። ይሳ አስችልማ ሚዲያ ላይ ከወጣሽ ወይ ማዝናናት ነው ወይ ማጉላላት ነው። ይሄ ደግሞ ሁሌ ባልቴ ይከተት ባላ ስራው ምንድነው? የልጅ ሰው ግን ምን ያክል ቢማረር ነው? ኧረ ቢስሚላ። ግን ሰው ሲማረራችሁ ነው የሚያፈምሳችሁ ታውቃላችሁ። አሁን የልጅ 1183 ኮሜንት ላይክ እና ፎሎውማ ላይኩ በጣም ብዙ ነው ላይኩ ማለት ነው። እና ታዲያ ሰው ካስመረረው ለምንድን ነው ላይክ የሚያደርገው? እኔ እኮ ግርም ነው የምትሉኝ። እኔ የምለው ሰዓቱን ተው፣ ሰው ነው እንዴ ግዙ መስሎ ፈሳላ ይበለኝ። ጥላቴ ስልኬ ነው። ደግነቱ በኤፍኤክስ ስልክ ነው የማያችሁ። 60 ብር ያውፍ በለኝ እያለ ሰዓት ቀይርለት። በጣም ከሳ ምን ነው ቢያንስ ደህና ሙዚቃ ማሜ ግን እንደኛው ትከሻ አይሰራም እንዴ? ግን እኮ ቱናት ተብሏል። ደግሞ ቲሸርቱ አይቀየርም እንዴ? የሚያስቀኝ የእሱ ጭፈራ ደግነቱ የመዳም ሸበካ ነው። ወላሂ ስቄ ልሞት ነው ጎበዝ አለ ይመስለው። እና እቺ ደግሞ ምን ትላለች? እየሳኩ ጨረስኩት ጉንፋን በቃ አየሩ እየተቀየረ ነው መሰል ሊገለኝ ነው። ባሌ ፌመስ ነውና ካልፈመሽ አላገባሽም አለኝ። ኧረ አብሮ አያፈምስሽም እንዴ ታዲያ? ለምንድን ነው ጉድ ፈጣሪ? እንደው ስንት ጉድ ነው ያለብን ዘንድሮ በየአይነት። አንዳንዱ ፌመስ አልወድም ይላል፣ አንዳንዱ ደግሞ ካልፈምሽ አልወድም። ታዲያ ሌሽ ፌመስ አላገባም? ለምን አያፈምስሽም? ደግነቱ የመዳም ዋይፋይ ነው። አይ ማሜ አቀያየርካቸው እኮ እኔ እዚህ ሞተር እናከሶብኝ እርቱ። እኔ ደግሞ ደህና ነገር መስሎኝ ማንበቤ። ቆይ 60 ብር ኧረ ነው እናንተ ብቻ የሚያመጣ
የምናገባኝ ሸበካው የመዳም እድሜ ለመዳም ማለት ሰሜን የሀገር ልጅ ኧረ ሰዓቱ ወለቀሳ ሁሌ መጨፈር ነው ስራችሁ። በቃ እኔ ሀገር የሰላም ማጣት ጨንቆኛል። ስራ አይሰሩም እንዴ ሚስኪኔ። አንድ አይነት አስተዋይ ሰው አለ እኮ። አላህ ሀገራችን ሰላም ያደርግልን ያረብ። እሺ አልጫው ማሜ ማን ነው እንደኔ በኮሜንት ገብቶ ፈታ የሚል? እኔ ነኝ አንዷ። ግን ላይ አልችልም። ማሜ ቀብራራው ሳይሆን ማሜ ቀብላለሁ ብያለሁ። ሁለት እንጧ ኧረ ወይኔ እናቴ ሁለት እንጦላ አላለችም። ግን ለምንድን ነው የምትሰድቧቸው? እነሱ አይሰደቡም፣ በራሳቸውን ፈታ የሚሉት። ግን እኮ እውነት ነው። አንዳንዴ ቆም ብለን ስናስበው እነሱ እየጨፈሩ ነው፣ አልተሳደቡም። ግን ሰው በቃ አንዳንድና ለመዝናናት ነው። እንደሌላ መቼም አይመስለኝም የሚሳደቡት። ያኔ ዘለፋ ግድ ነው። ሚዲያ ላይ ስትወጪ እኮ ደግነቱ ዋይፋይ ያለኝ 115 ሪያል ሸበካ በከንቱ ሲቀር ምን ነው ለእህቴ አንድ ጫማ ብገዛ ይሻል ነበር። አንድ ጫማ ብቻ 115 ሪያል 5 ይገዛላታል እንጂ ወይ አያምሩ ወይ አፍሮ እጭ ሁሌ መሪ ወዝወዝ። የሴቶ ይዘሮ የቱስ ይችን ቀይሮ ነው ዛሬ ሌላ ናት። እጭ እህትቱ ሚስቱ አናውቅም። አሁንስ መግቢያ መውጫ አጣ ወላ ከሳ ምን ነው ሰዓቱ ወለቀ። የሆነ አገባኝ ሸበካው የመዳም ማን ልኳቸው ነው ግን አቃጥረው ሊደፉኝ ነው እንዴ? ኧረ ወይኔ ፈነዳው። በሳቅ ቲሸርት አንድ ብቻ ነው እንዴ ጉኒ? የሳውዲ ነገር ግን ያው አሁን የሳውዲ ነገር አለ። አሁን ሳውዲ ሁላችንም እኛ ጨፋሪ አይደለንም። ስንት ሚስኪን አለ እነሱ ላይ ጨፈሩት። ሁሉም ሳውዲ እንደዚህ ይመስላቸዋል። አይ መከራችን። ሰዓቱ ውድቅ። ኧረ እሰይ በለው። ጨፍረው ሞተሻል፣ ጨፍረሽ ሞተሻል አለች። ጭፈራ ትችያለሽ። ኧረ ሰዎች አላህን ፍሩ፣ አትጨፍሩ። ሰዓቱን ያየ እንደኔ ባንክ ሰዓቱን ያየ እንደኔ ያለኝ ማንገቻ ነው እንዴ? የጥጃ ማሰሪያ ገመድ አላለችም። እኔ እናንተ ስጣናዋል ላይ ማሚ የሾቹ ያለ አለ ቆንጆ ቆንጆ ነው እኮ ግን ቀውላላ መሆኑ እንጂ ያጀማ ጋይስ ቤት ነው የምትመጡብኝ። ወይ አታምሮ ያታፍሩ እናንተ የማላይበት የት ልሂድ? ከሳ ቆይ ይሄ ልጅ ከሽማግሌዎቹ ነው። የኔ ጉዳያች ብትሄድ ትብስ መጣች። አጀብኔ ሁሌ ማዘጥዘጥ ልብስ አትቀይርም። ገማው እኮ ኧረ ሰው ግን ኧረ ጎበዝ አያቴ ጠፍ 3 ወር ሞላል። ጊዜው የጅል ነው። የጤፍ ማራገቢያ ስሙን ወየ በሩኝ። ጤፍ ማርገቢያ ነው። ሌላ ምን አለው? ስሙን ወየ በሩኝ። እና እንግዲህ ማርገቢያ እያልሻቸው ባልሆነ ለአንቺም አንድ ቀን ለቆሽ ይጣፋል። እኔ እንደው የገረመኝ አለኝ ከሁለት አንዳቸው ሴቶች ነፍስ አለመኖራቸው። እንዴት ነው እህት ሚስትና የሚለው? ለእናንተ ስል ምን አይነት ስልክ ተያዝ? ቆይ ግን ጅሎቹን ነው የሚያመጣው። ከብት ደግሞ ቆሎሎ
ቶሎ ቶሎ እየመጣ አስቸገረኝ። ከስቷልሳ ወሮ ሳላደርጋቸው የሚመጡብኝ ረወዲያ ያንዳንዱ ሰው ኮሜንት ሆን ብሎ ያስቀኛል። እንደ ያንቺኛ ሚስቱስ እንደ ያችኛይቱ ሚስቱስ እኔም ገርሞኛል። የት ሄዳ ነው ያችኛዋ ሚስቱ? ይችን ቀይሮ ነው ይሄ ልጅ የተጠጋችው ሴት በሙሉ እመኑኝ መብረቁ ቤት መምጣታቸው አይቀርም እያለቀሱ አለኝ። ዝም ያለ ነጃ ወጣሉ። ሀቢቡና መሐመድ ሰለላሁ ዐለይሂ ወሰለም ተው ኮሜንታተሮች አትሳደቡ፣ ከተቻለ መምከር፣ አለዚያ ስድብ የሰውን ልጅ ያደነቁራል። ይህ እውነት ነው። አትሳደቡ፣ እሺ አትሳደቡ ተብላችኋል። ቆይ ስራ የለውም ጎበዝ ብርቱ ነው። ኧረ ወይኔ እናቴ አራም በለን አራታስ ኮኛቦ። ለማንኛውም ኮሜንት ይሄን ይመስል ነበር። ካዝናናችሁ ፈታ ካላችሁ ላይክ ሰብስክራይብ እያደረጋችሁ እሺ ጓደኞቼ፣ እናንተም እንደዚህ አንዳንዴ ፈታ የሚያደርግ ነገር ይዛችሁ ነው እሺ። ሁሌ ስራ ይደብራል ሳ ሁሌ ስራ ይደብራል። እንደኔ እኔ ስራ ጨርሼ ኮሜንት ቲክቶክ ላይ ፈታ ለማለት ስገባ ያገኘሁትን አካፈልኳችሁ። ግን ጉንፋን ይዞኛል። በዛ አገደሉኝ፣ እውነት በዛ አገደሉኝ። እና ሊላሂ ወኢና ኢለይሂ ራጂዑን። ወላሂ ኮሜንት ማለት ነው እንደ ኮሜንት እኔ ከድሮም ጀምሬ ቲክቶክም ሳይመጣ ፌስቡክ ላይ በኮሜንት ነው መዝናናው። ቪዲዮ ምናምን ያን ያህል አያስናናኝም። ኮሜንት ግን አሁን አንድ ሰው የሆነ ነገር እኮ ቪዲዮ ብቻ ሳይሆን የሆነ ጽሁፍ ይለቃል እና በዛን ሰዓት ወይ ፎቶ ምናምን ይለጥፋሉ ፌስቡክ ላይ እና ኮሜንት ላይ ገብታችሁ በቃ ምንም ሳካ የሌለው ነው ብላችሁ ራሱ ፓስታችሁት፣ ግን እነሱ የማያወጡለት አቃቂር የለም የማይሉት የለም። እና ኮሜንት በጣም ነው የሚያዝናናኝ እላችኋለሁ። ኮሜንት የሚያዝናናችሁ ፈታ በሉ። ከኮሜንት ደግሞ ብዙ ትምህርትም የሚያዝናናም ነገር ይገኛል። አንዳንድ ደግሞ ምሁር የሆኑ ሰዎች ኮሜንት ላይ ጥሩ ነገር ያስቀምጡላችሁና ወደ ቀልባችሁ እንድትመለሱ ያደርጓችኋል። ብቻ ብዙ ነገር አለ ኮሜንት ላይ እና አመሰግናለሁ ስለተከታተላችሁኝ። ላይክ ሰብስክራይብ እያደረጋችሁ መልካም ቀን